በሸርቆሌ ድንበር እየተካሄደ ያለው ውጊያ በምዕራብ ትግራይ ህዝባዊ ተቃውሞ ተነሳ። ኢትዮጵያ በፕሬዝዳንት እንድትመራ ተወሰነ። በሙስና የተጠረጠሩ 41 ሰዎች ጉዳይ የተገደሉት ሽፍቶች ናቸው። የማዕከላዊ ኢትዮጵያ መግለጫ አወጣ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ የዜና ዝግጅት ይዘንላችሁ ቀርበናል። በዛሬ የወሳኝ መረጃ ፕሮግራማችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በሸርቆሌ ድንበር አካባቢ ከፍተኛ ውጊያ እየተካሄደ መሆኑ ተሰምቷል። በኢትዮጵያ ሱዳን ድንበር በሚገኘው የሸርቆሌ ወረዳ አካባቢ ያለማቋረጥ ከፍተኛ ውጊያ እየተካሄደ መሆኑንና ይህ የአካባቢው ነዋሪዎች ለከፍተኛ ስጋት እንደዳረገ ተገልጿል። እንደ ዘገባው ከሆነ ውጊያው በሱዳን ጦርና በፈጣን ደራሽ ኃይሎች መካከል የሚደረግ የፖለቲካ ሽኩቻ ቢመስልም ዋናው መነሻ ግን በአካባቢው ያለው የወርቅና የማዕድን ሀብት በህገወጥ መንገድ ለመዝረፍ የሚደረግ ሽሚያ መሆኑም ታውቋል። የሱዳን ጦር ከቤኒሻንጉልና ከህወሓት ታጣቂዎች ጋር በጥቅም በመጣመር ድንበር ተሻጋሪ የሀብት ዘረፋና የውክልና ጦርነት እያካሄደ ይገኛልም ተብሏል። በድንበሩ አካባቢ የሚሰማው የከባድ መሳሪያ ድምጽ የሸርቆሌ ነዋሪዎችን ሰላማዊ ህይወት ያናጋ ሲሆን የመንግስት አካላት የወታደራዊና የደህንነት ቁጥጥራቸውን በማጠናከር የዜጎችን ደህንነትና የሀገሪቱን የማዕድን ሀብት እንዲያስከብሩም ጥሪ ቀርቧል። በኢፌድሪ መከላከያ ሰራዊት የ11ኛ እዝ የሰራዊት አባላትና መሪዎች ለቆቦ ከተማ የመሰረተ ልማት ግንባታ 40 ሚሊዮን ብር ድጋፍ አድርገዋል። በሰሜን ወሎ ዞን አስተዳደር ቆቦ ከተማ 4 ኪሎ ሜትር የሚሸፍን የኮሪደር ልማት እየተሰራ ይገኛል። የሀገር መከላከያ ሰራዊት የህብረተሰቡ አካል ሆኖ ከቆቦ ህዝብ ጋር በልማቱም የራሱን ድርሻ እየተወጣ መሆኑንም ተጠቁሟል። በመከላከያ ሰራዊት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ ሰራዊቱ ሰላምን ከማረጋገጥ ጎን ለጎን በቀጠናው የልማት ስራዎች ላይ ንቁ ተሳታፊ መሆኑን አንስተዋል። የቆቦ ከተማ ኮሪደር ልማት እስከሚጠናቀቅ ተሳትፏችን ይቀጥላልን ብለዋል። የቆቦ ከተማ አስተዳደር ከንቲባ ኃይለ አብ ወንድሙ የኮሪደር ልማቱ በህብረተሰብ ተሳትፎ እየተሰራ ይገኛልን ብለዋል። የኮሪደር ልማቱ የእግረኛ መንገድ፣ የብስክሌትና የአረንጓዴ ስፍራዎችን ያሟላ ነው ያሉት ደግሞ የቆቦ ከተማ የከተማና መሰረተ ልማት ጽሕፈት ቤት ኃላፊ ይርጋ ወዳጆ ናቸው። የስራ ዕድል ፈጠራና የመዝናኛ ቦታዎችን ያካተተ መሆኑንም አስረድተዋል። ከስፍራው ለደረሰን መረጃ ቴድሮስ አያሌው። በምዕራብ ትግራይ የወርቅ ቁፋሮ በሚደረግባቸው አካባቢዎች ህዝባዊ ተቃውሞ ተነስቷል። ህወሓት በወርቅ ቁፋሮ ህይወታቸውን የሚመሩ አካላትን በኃይል ወደ ጦርነት በመማገድ የወርቅ ማህበራትን በራሱ ሰዎች መተካቱን ተከትሎ ነው ተቃውሞ የተነሳው። ጽንፈኛው የህወሓት ቡድን በሁሉም አካባቢዎች ያሉትን የወርቅ ቁፋሮ የሚደረግባቸው አካባቢዎችን በራሱ ቁጥጥር ስር አውሏቸዋልም ተብሏል። ቡድኑ በወርቅ ቁፋሮ የተሰማሩ ማህበራትን ዳግም በማደራጀት ሙሉ ማህበሩን ወደ ራሱ ሰዎች አስገ ብቷል። በጉልበት ስራ የተሰማሩትን በሙሉ በመያዝ ወደ ጦርነትም ወስዷቸዋል። ከዚህም የተነሳ ህዝቡ ቡድኑ ላይ ተነስቷል። ለአብነትም በምዕራብ ትግራይ የወርቅ ቁፋሮ በሚደረግባቸው አካባቢዎች ህዝባዊ ተቃውሞ ተነስቷል። ህዝቡ እኛን አጥፍታችሁ እናንተ አትኖሩም በማለት ቡድኑ በማሽን ያስጀመረውን የወርቅ ቁፋሮ መከልከሉንም ታውቋል። ህዝቡ ተቃውሞ እንዲያሰማ ያነሳሳው ወይም ያስቆጣው በወርቅ ቁፋሮ ስራ ላይ ተሰማርተው የነበሩና በቡድኑ ታፍሰው በሸረሪና ግንባር ከፊት የተሰለፉ በሙሉ በጦርነቱ ማለቃቸውን ተከትሎ ነው። ለዚህ ነው ህዝቡ እኛ እንደ ህዝብ አልቀን ጥቂት የህወሓት ባለስልጣናት በህይወት አትኖሩም፣ አጥፍተናችሁ እኛም መሞት ካለብን የማይቀርልንን ሞት እንሞታለን በማለት ከህወሓት ሰዎች ጋር አንገት ለአንገት መያያዛቸውም ከውስጥ የደረሰን መረጃ ያመላክታል። በድሬዳዋ ከተማ የወባና ደንጊ ወረርሽኝ በሽታዎች ሊከሰቱ ይችላሉ ሲል የከተማው ጤና ቢሮ አስጠነቀቀ። በድሬዳዋና አካባቢው ተከታታይነት ያለው ዝናብ እየዘነበ ከመሆኑ ጋር ተያይዞ የወባና የደንጊ ወረርሽኝ በሽታዎች ሊከሰቱ እንደሚችሉ የድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌሬዳ ክፍሌ ተናግረዋል። ከዝናብ በኋላ የሚፈጠረው ሞቃታማ አየር ለወባ ትንኞች መራባት ምቹ ሁኔታ የሚፈጥር መሆኑም ነው የታወቀው። ዶክተር ጽጌሬዳ አክለውም እንደገለጹት በአሁኑ ወቅት በተለይም
በመኖሪያ ቤቶች አካባቢ ትንኞች በከፍተኛ መጠን ይራባሉ። በመኖሪያ ቤታቸው ያልተሸፈኑ የውሃ ማጣሪያዎች ለትንኞች መራባት ከፍተኛ አስተዋጽኦ ስላላቸው ነዋሪዎች ጥንቃቄ ማድረግ እንደሚገባቸውም አንስተዋል። ቢሮ የወባ በሽታ ስርጭት ከመስፋፋቱ አስቀድሞ አስፈላጊ የሆኑ የቅድመ መከላከል ስራዎች ላይ ትኩረት አድርጎ እየሰራ መሆኑን ዶክተር ጽጌሬዳ ተናግረዋል። ህብረተሰቡ በየቤቱ የተጠራቀሙ የውሃ እቃዎች፣ ሮቶችና በርሜሎችን አየር በሚያስገባ መልኩ መክደንና አላስፈላጊ ውሃዎችን በማፍሰስ ራሱን ከወረርሽኝ መጠበቅ ይኖርበታልን ብለዋል። እንዲሁም የአካባቢ ጽዳት ዘመቻዎችን አጠናክሮ ማስቀጠል እንደሚገባም ጠቅሰዋል። ነዋሪዎችም የበሽታው ምልክት ሲታይባቸው በአቅራቢያቸው ወደሚገኝ ጤና ተቋም በአፋጣኝ በመሄድ አስፈላጊውን ሕክምና ማድረግ እንደሚገባቸው ዶክተር ጽጌሬዳ ጨምረው ተናግረዋል። ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ተሰማ። ፕሬዝዳንቱ በህዝብ ይመረጥ ወይስ በፓርላማ በሚለው ጉዳይ ስምምነት ላይ አለመደረሱም ተነግሯል። ኢትዮጵያ በጠቅላይ ሚኒስትር ቀርቶ በፕሬዝዳንት እንድትመራ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ላይ የ500 ቡድን ተመካካሪዎች ሙሉ በሙሉ በምክረ ሀሳቡ ደረጃ መግባባት ላይ መድረሳቸው ተሰምቷል። በዚህ አጀንዳ ላይ ተወያይ የነበሩ ተመካካሪዎች ለሪፖርተር በሰጡት አስተያየት በቀረቡት አብዛኛዎቹ ምክረ ሀሳቦች መግባባት ላይ መደረሱን፣ ሆኖም ያላግባቡና ወደ ቀጣይ የተሻገሩ ጉዳዮች መኖራቸው ተገልጿል። በዚህም የ500 ቡድን ተመካካሪዎች የሀገሪቱ አስተዳደር ስርዓት ፓርላሜንታሪ ሆኖ እንዲቀጥል፣ የሀገሪቱ መሪ ፕሬዝዳንት እንዲሆን፣ አዲሱ ተመራጭ ፕሬዝዳንትም የጠቅላይ ሚኒስትሩና የፕሬዝዳንቱን ስልጣን ተግባራትን ጠቅልሎ እንዲወጣ በምክረ ሀሳብ ደረጃ ከመግባባት ላይ መደረሱ፣ ይህም ጠቅላይ ሚኒስትር እንዲቀየር የሚያደርግ መሆኑም ተናግረዋል። የሀገሪቱ መሪ የስልጣን ዘመን 6 ዓመት ሆኖ ለ2 ዙር እንዲደረግ፣ የክልል መሪዎችም ከፌዴራል ጋር ተመሳሳይ እንዲሆን በምክረ ሀሳብ ደረጃ ከመግባባት ላይ መደረሱ ተገልጿል። የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም፣ አሁን ያለው የፌዴሬሽን ምክር ቤት አሰራር ያልመለሳቸው የማንነትና የራስ በራስ የማስተዳደር ጥያቄዎች ህብረ ብሔራዊ አንድነት ኮሚሽን የሚል ስያሜ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጥባቸው፣ ለዚህ የሚረዳ ዘንድ ልዩ የባለሙያዎች ቡድን እንዲቋቋም በምክረ ሀሳብ ደረጃ ከመግባባት ላይ መደረሱም ታውቋል። በገቢዎች ሚኒስቴር በሙስና ወንጀል ለተጠረጠሩ 41 ተጠርጣሪዎች ፍርድ ቤት የ14 ቀን የምርመራ ጊዜ ፈቀደ። በገቢ አሰባሰብ ሂደት ላይ ከባድ የሙስና ወንጀል ፈጽመዋል ተብለው በተጠረጠሩ 41 የገቢ ሚኒስቴር ኃላፊዎች፣ ባለሙያዎችና ሌሎች ተጠርጣሪዎች ላይ ፖሊስ ምርመራውን ለማጠናከር ተጨማሪ 14 ቀን እንዲያገኝ ፍርድ ቤቱ መወሰኑ ተገልጿል። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ቀርበው በፖሊስና በተጠርጣሪዎች ጠበቆች መካከል በቀረበው የክርክር ችሎት 14 የምርመራ ጊዜያት ተሰጥቷቸዋል። ፖሊስ ጉዳዩ በተደራጀ መልኩ የተፈጸመ ሰፊና ውስብስብ የኢኮኖሚ ወንጀል መሆኑን ገልጾ የደረሰውን የጉዳት መጠን በኦዲት ለማረጋገጥና የተሳታፊዎችን ሚና ለመለየት ተጨማሪ የምርመራ ጊዜ ጠይቋል። የተጠርጣሪዎቹ ጠበቆች ፖሊስ ያቀረበው ጥርጣሬ በቂ እንዳልሆነና የተመሰረተባቸው ክሶች በጥቅሉ የቀረቡ መሆናቸውን በመጥቀስ ደንበኞቻቸው በዋስ እንዲለቀቁ ጠይቀዋል። ችሎቱ የሁሉንም ወገኖች ክርክርና የፖሊስን የምርመራ መዝገብ ከመረመረ በኋላ በቂ ጥርጣሬ መኖሩን በመግለጽ ምርመራው እንዲጠናከር 14 ቀን ፈቅዷል። ችሎቱ የተጠርጣሪዎቹ የጤና ሁኔታና የስራ አያያዝ በአግባቡ እንዲጠበቅም ትዕዛዝ ሰጥቷል። ቀጣዩ የመዝገብ ምርመራ ቀጠሮ ለነሐሴ 14 እና 15 ቀን 2018 ዓ.ም መያዙን የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በሰጠው መግለጫ መሰረት በተገደሉ ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማይ ላይ ፋኖ ናችሁ በሚል ክስ ተነስቶባቸዋል። ቢሮ እንዳስታወቀው እነዚህ ግለሰቦች የጦር መሳሪያ የያዙ በግድያ የተሰማሩና የጸጥታ አካላትን ያጠቁ ሽፍታዎች ናቸውም ብሏል። መንግስት የወሰደው እርምጃ ሰላምን ለማስፈን እንጂ በብሔር ላይ ያነጣጠረ አይደለም ሲል ቢሮ አብራርቷል።
የአሜሪካ የአየር መከላከያ ስጋት ውስጥ ኢራን ሚሳኤሎቿን የአየር ላይ አቅጣጫ እንዲቀይሩ አድርጋ አሻሻለች። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ መዋሏን ገልጻለች። አዲሱ አሰራር ሚሳኤሎች ወደ ተተኮሱበት ኢላማ እየበረሩ ሳሉ ድንገተኛ የአየር ላይ አቅጣጫ ለውጥ ማድረግ የሚያስችላቸው በመሆኑ የአሜሪካንን ዘመናዊ የአየር መከላከያ ስርዓቶች ጥሰው እንዲገቡና ድንገተኛ አደጋ እንዲያደርሱ ከፍተኛ እድል ሰጥቷቸዋል። ይህ የቴክኖሎጂ ምጥቀት አሜሪካ በመካከለኛው ምስራቅ ባሏት ወታደራዊ አቅምና የደህንነት መዋቅር ላይ ትልቅ ስጋት የደቀነ ሲሆን በቀጣይ በቀጠናው የሚኖረውን የኃይል ሚዛንንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ወታደራዊ ተንታኞች በማስጠንቀቅ ላይ ይገኛሉ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ የወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።